እንወያይ። ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። የእስራኤል ዩናይትድ ስቴትስ ኢራን ጦርነት ከተቀሰቀሰበት ከ2 ወራት ግድም አንስቶ በመላው ዓለም ምስቅልቅል የኢኮኖሚና የደህንነት ሁኔታዎችን አስከትሏል። የጦርነቱ ዳፋ ከመካከለኛው ምስራቅ አልፎ መላውን ዓለምም አዳርሷል። ኢራን በፍኖተ ሆርሙዝ በኩል ነዳጅ የጫኑ መርከቦች እንዳያልፉ መከልከሏ ኢትዮጵያን ጨምሮ በየአገሩ ብርቱ የነዳጅ እጥረት አስከትሏል። ከዕለት ተዕለት እንቅስቃሴ አንስቶ ለማዳበሪያና ለከፍተኛ የኢንዱስትሪ ግብዓቶችም ነዳጅ እጅግ በአንገብጋቢነት ከሚያስፈልጋቸው አገራት መካከል ኢትዮጵያ አንዷ ናት። የነዳጁ እጥረት በህብረተሰቡ የዕለት ተዕለት እንቅስቃሴ እንዲሁም በምርት ግብዓቶች አቅርቦት ላይ አሉታዊ ተጽዕኖ ማሳረፉ እየተስተዋለ ነው። በአንዳንድ አካባቢዎች የነዳጅ እጥረቱ ተባብሶ ነዳጅ በጥቁር ገበያ በውድ ዋጋ እየተሸጠ ስለመሆኑ መረጃዎች እየወጡ ነው። በተለያዩ የኢትዮጵያ አካባቢዎች ቤንዚን 1 ሊትር ከ1500 እስከ 2000 ብር ድረስ እየተሸጠ እንደሚገኝ በርካቶች ለዶቼ ቬሌ ተናግሯል። ከሰሞኑ የትንሣኤ በዓል ወቅትም የተለያዩ ግብዓቶች ከሌላ ጊዜው በተለየ ዋጋቸው እጅግ ከፍ ብሎ ታይቷል። የእስራኤል ዩናይትድ ስቴትስ ኢራን ጦርነት የተኩስ አቁሙ ቢራዘምም በሆርሙዝ ሰርጥ ኢራን ቁጥጥሯን በማጥበቋና ዩናይትድ ስቴትስም በኢራን ወደቦች ላይ የጣለችው ገደብ ባለመነሳቱ ውጥረቱ አይሎ ቀጥሏል። ለመሆኑ ይህ የመካከለኛው ምስራቅ ውጥረት መቀጠሉ ኢትዮጵያ ላይ ያሳደረው ጫና እንዴት ይቃኛል? የውይይታችን አብይ ትኩረት ነው። በውይይቱ 3 እንግዶች ተሳታፊ ናቸው። እንግዶቼ ራሳችሁን እስኪ አስተዋውቁ። እሺ፣ ስሜ አብዱልመናን መሐመድ ይባላል። የፋይናንስ ባለሙያና ኢትዮጵያ ኢኮኖሚ ላይ ምርምር እሰራለሁ። መጽሐፍ ጽፌ አዲስ አበባ ዩኒቨርሲቲ ኦልሬዲ እየተገመገመ ነው ይጨመር ከተባለ እና በኢትዮጵያ ኢኮኖሚ ላይ ያው የተለያየ ሚዲያዎች አስተያየት እሰጣለሁ፣ እንደዚሁም እጽፋለሁ። እሺ፣ ጥሩ ዶክተር፣ እንግዲህ ሲደርስ እኛም ብናነበው ደስ ይለናል ለእግረ መንገዳችን። አቶ መስፍን፣ እርስዎ ሙሉ ስሞትንና የሙያ ድርሻውን። ስሜ መስፍን አማን ይባላል። የምኖረው ሆላንድ ነው። የተማርኩት ፖለቲካል ሳይንስ ነው። በፖለቲካ ላይ ብዙ ጊዜ ቆይቻለሁ። ያለምንም የሀገር ውስጡንም የውስጡንም ፖለቲካ እከታተላለሁ። በተለያየ መንገዶች በፖለቲካው ሁኔታ ላይ አስተያየት እሰጣለሁ። ጥሩ። አበበ ፈለቀ እባላለሁ። ያው በሙያዬ የሳይበር ሴኩሪቲ ፖሊሲ ተንታኝ ነኝ። ከዛ ውጭ ደግሞ የጀርመን ድምፅ ራዲዮ ወይም ዶቼ ቬሌ የዜና ተንታኝ ሆኜ እሰራለሁ ማለት ነው። በጣም ጥሩ። እንግዶቻችን በውይይቱ ተሳታፊ ለመሆን ፈቃደኛ በመሆናችሁ በዶቼ ቬሌና በራሴ ስም ከልብ አመሰግናለሁ። እስኪ ከወቅታዊው የመካከለኛው ምስራቅ ሁኔታ እንጀምር። የእስራኤል ዩናይትድ ስቴትስ ኢራን ጦርነት አሁን ምን አይነት ሁኔታ ላይ ነው የሚገኘው? በየጊዜውና ባልተጠበቀ መንገድ ሀሳባቸውን የሚቀያይሩት ፕሬዚዳንት ዶናልድ ትራምፕ ከሚገኙበት ዋሽንግተን ዲሲ ባልደረባችን አበበ አንተን ላስቀድም። እሺ፣ እንግዲህ ጦርነትን ሰላምም ያልሆነ በሚል ልንገልጸው እንችላለን አሁን ያለው ሁኔታ። ምክንያቱም ወይ ወደ ሰላም ስምምነት ለሚደረገው ጉዞ ሙሉ በሙሉ ወደፊት የተራመደ ሁኔታ አይታይም፣ ወይ ደግሞ ሙሉ በሙሉ ወደ ጦርነት ተገብቶ ደግሞ ሀገሪቷ ጦርነት አውጃ እየተራመደች ያለችበት ሁኔታ አይታይም እና የሰላም ስምምነት ወይም የተኩስ አቁም ስምምነቱ አለ። በዛ ላይ ደግሞ የሆርሙዝ ወሽመጥን የመዝጋቱ ስራ ሁለቱም ወገኖች ይደረጋል። ስለዚህ ነገን ምን ይዞ እንደሚመጣም በማይታወቅ ሁኔታ መሀል ላይ ነው ያለው ብለን ልንል እንችላለን። የተኩስ አቁሙ መር ቢራዘምም ነገሮች ወደ ሰላማዊ መንገድ የሚያመሩም አይመስልም። ከዛ በተጨማሪ ደግሞ በተለይ የሆርሙዝ ወሽመጥ ላይ ሁለቱም ወገኖች አሜሪካም ኢራንም እየወሰዱ ያሉት የመዝጋት እርምጃ አለ። በዛ ሳቢያ የዓለም ኢኮኖሚም የአካባቢው ቀጠናዊ ችግርም እየተባባሰ ነው ያለው እና ይሄ ስትራቴጂካዊ ግጭት ወይም ደግሞ አጣብቂኝ ውስጥ ያለንበት ሁኔታ ላይ ነው ያለ ነው ብዬ ነው የማስበው። በጣም ጥሩ። መጨረሻ ላይ ወደ ጠቆምክ ወደ ኢኮኖሚው እንምጣና ዶክተር አብዱልመናን የመካከለኛው ምስራቅ ጦርነትና የወደብ በተለይ የሆርሙዝ ወሽመጥ መዘጋት ነዳጅ ሙሉ ለሙሉ ከባህረ ሰላጤው ሀገራት በምታስመጣው ኢትዮጵያ ላይ ያሳደረውን ተጽዕኖ እንዴት ይገልጹታል? ኢትዮጵያ ላይ የነዳጅ ዋጋ ላይ አንደኛው በነዳጅ ዋጋ ላይ ነው። በሁለተኛ ደረጃ ደግሞ በነዳጅ በራሱ አቅርቦት ላይ በሚታይ መልኩ ሀገሪቱ ላይ ከባድ ጫና ፈጥሯል። እሱ ብቻ አይደለም። የነዳጅ ዋጋ መጨመር ደግሞ ማንኛውም እቃ ወደ ሀገር ውስጥ የሚገባም እንደዚሁም በሀገር ውስጥ የሚሰራጭ እቃዎች ዋጋ ላይ ቀጥታ መንጸባረቁ አይቀርም እና የሚቀጥሉት ወራቶች ውስጥ በቀጥታ የሚታይ ይሆናል የኢትዮጵያ ኢንፍሌሽን ላይ
ማዳበሪያ ኢትዮጵያ ታስመጣለች። ሜይሊ ከሞሮኮ ነው የምታስመጣው። ግን በተወሰነ ደረጃ ትንሽ ከዛ ከስትሬት ኦፍ ሆርሙዝ ስለሚመጣ አሁን ደግሞ ይሄ ዋናው የመዝሪያ ወቅት አይደለም ከዚህ ከግንቦት እስከ መስከረም ባለው እና እዛ ላይ የሚያመጣውን ጫና ደግሞ የምናየው ይሆናል እና የሚታይ የሆነ የነዳጅ ዋጋ ላይ እና አቅርቦት ላይ በሚታይ መልኩ ረጃጅም ሰልፎች አዲስ አበባ ውስጥ፣ ክፍለ ሀገር ደግሞ በጣም አስከፊ በሆነ መልኩ መታየት ጀምሯል እና ግልጽ የሆነ ችግር እየፈጠረ ነው ያለው። እሱ ብቻ ሳይሆን ደግሞ አሁን ደግሞ የባቤል ኤንድ መንደብ ጉዳይ እየተነሳም ስለሆነ እሱ ደግሞ ሌላ የሚፈጥረው ተጨማሪ ችግር አለ። ሀገሪቱን ኮምፕሊት ነው ሊቆርጣት የሚችለው አይሶሌት ሊያረጋት የሚችለው ማለት ነው። ትንሽ ሊያብራሩት ይችላሉ? እሺ፣ እሱ ማለት አሁን ለምሳሌ ሁቲዎቹ ከእንደገና ኢራን እሱን እንደ እንትን እጠቀማለሁ እያለች ነው። ሁቲዎችን ተጠቅማ ባበል ኤንድ መንደብን የመዝጋቱ ነገር እያስፈራራች ስለሆነ እሱን የዘጋች እንደሆነ መቶ ነው ኢትዮጵያን ከሌላው ዓለም የሚቆርጣት። ለምን አጠቃላይ የኢትዮጵያ ኢምፖርት በጅቡቲ በኩል ነው የሚመጣው እና ስለዚህ የነዳጅ ብቻ መሆኑ ቀርቶ አጠቃላይ ሌሎችንም መድኃኒትን በለው ማሽነሪን በለው በሞላ አገሪቱን ስለሚቆርጣት ያ ደግሞ የበለጠ አስከፊና አስፈሪ ያደርገዋል እና ያለንበት ሁኔታ በጣም አንሰርታይን ነው። አበበ እንደጠቀሰው ምንም ወደፊትም የለም ወደ ኋላ የለም። የጦርነቱ ጉዳይ ረገብ ቢልም የዚህ የስትሬት ኦፍ ሆርሙዝ ነው አሁን መሳሪያው የሆነ ያለው እሱ ላይ አካባቢ ስለሆነ ምንም ነገር መናገር በማችልበት በጣም አንሰርተን የምትለው የለም። በዛ አይነት ሁኔታ ነው ያለ ነው እና ያ ደግሞ ትልቅ ችግር ነው የሚፈጥረው። ጦርነቱ ከተጀመረ 2 ወራት ግድም እየተቃረበ ነው። በርካታ ተጽዕኖ አሳድሯል በኢራን ላይ፣ በዩናይትድ ስቴትስ እንዲሁም በእስራኤል። በዛም ብቻ አይደለም፣ በመካከለኛው ምስራቅን ጨምሮ አፍሪካ ሀገራት ኢትዮጵያንም ያካትታል ማለት ነው። እንደ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አጀማመር ከሆነ ግን ከእስራኤል ጋር ጦርነቱን ሲከፍቱ በኢራን የመንግስት ለውጥ ለማምጣት በሚል ነበር። አሁን ሁኔታዎች አጀማመሩ ላይ እንደነበሩ አይደሉም። ብዙ ነገሮች ተቃይሯል። መስፍን፣ አንተስ እዚህ ላይ ምን ትጨምራለህ? ያ ብዙ ነገር ተብሏል። ይሄ ጦርነት በተለይ አሁን ወር ከምናምን አልፎታል። በብዙ መልኩ ብዙ ነገሮችን ላይ ተጽዕኖ እያሳደረ ያለው ጦርነት ነው። ግን ሲጀመር የዚህ ጦርነት ዋና ዓላማ የነበረው የኢራን ውስጥ የስርዓት ለውጥ ማምጣት ብሎ ነበር። በተለይ እስራኤልና አሜሪካ ሁለቱ ናቸው በዋነኝነት ከኢራን ጋር ውጊያውን እያካሄደው ያሉት። ግን ያ የመጀመሪያው ጦርነቱ ሲጀመር የተነሳለት ዓላማ አሁን ተቀይሮ ብዙ የአሜሪካ ፕሬዚዳንት የዶናልድ ትራምፕን ትዊት እንትኖች ከተከታተልክ በየጊዜው ነው የጦርነቱን ዓላማ የሚቀያየሩት። አሁን ኦልሞስት የሆርሙዝ ሰርጥን ማስከፈት፣ ወደ ስምምነት መምጣት የመሳሰሉት ነገር እንትን ብለዋል እና የሚገርም ነገር ነው። ያው ጦርነቱ ሲጀመር አካ የነበረው ሁሉንም ሰው ያስደነገጠው የኢራን መሪ አያቶላ አሊ ሆሜኒ መገደል፣ የኢራን ዋና መሪዎች መገደል ምናምን ትንሽ እንትን ፈጥሮ ነበር። ከዛ በኋላ ደግሞ የኢራን ሬዚሊያንስ ወይም ደግሞ የመቋቋም አቅሟ ደግሞ አሁን እውነት እየሆነ የመጣው ነገር እሱ ነው። ኢራን መሪዎቿንም አታ ይህን ያህልም ጊዜ በማዕቀብም ስር ሆና በብዙ አይነት ጫና ውስጥም ሆና የአሜሪካንና የእስራኤልን ጦር ተቋቁማ ይሄን ያህል መዝለቋ በጣም ብዙ ሰዎችን ብዙ የአካባቢውን ፖለቲካ የሚከታተሉ የዓለም ፖለቲካ የሚከታተሉ እንትኖችን ያስደነቀ ነው። ሌላው በዚህ አትላንቲክ አላያንስ የሚባለው እንትን አለ። ሁልጊዜ አሜሪካ አንድ ቦታ ችግር ከገጠማት ሮጠው የሚደርሱላት እነዚህ አውሮፓ ሀገሮች አሉ፣ የኔቶ አባል ሀገሮች እና በእነሱ መካከል ራሱ የተፈጠረው ስንጥቃት፣ አለመግባባት ራሱ አዲስ የዓለም ስርዓት አዲስ አይነት የግሎባል ኦርደር የዓለም ስርዓት ይመጣሉ የሚለውን ነገርም እንትን የሚል ነገር ነው እና ይሄ ጦርነት ብዙ ነገሮችን ይቀይራል የሚል እንትን አለኝ። ወደ ሀገር ቤት ስመጣ በኋላ እናወራለን። ግን አሁን ባለው ሁኔታ ብዙ ቴክኖሎጂውን የሚገርም ነው። የቴክኖሎጂው ላይ ጦርነቱ ላይ የተገበረው የቴክኖሎጂ እንትን አዲስ ዘመናዊ ጦርነት ምን እንደሚመስል አሳይቶናል። የኤአይ የዳታቤዝ እንትን እና በሚገርም ሁኔታ ነው እየተከታተልን ያለ ነው። ይሄ ይበቃል ለአሁኑ። እሺ፣ ጥሩ መስፍን፣ ወደ አገር ቤት እንመለሳለን። ካለፈው ይልቅ መጪው ጊዜ አሳሳቢ እንደሆነ በስፋት ይነገራል። ሁኔታው በዚህ ከቀጠለ እንደ ኢትዮጵያ ያሉ አገራት እጣ ፈንታ ምን ይሆናል? ዶክተር አብዱል መናን። የሁኔታው በጣም አስፈሪ የሚያደርገው ምን መሰለህ? በሁለቱም ጎን የሚቀርበው መደራደሪያ ተብለው የሚቀርበው አሜሪካ የራሴ 15 ነጥብ አለኝ ብላለች። የኢራን በኩል ደግሞ 10 የሚቀርቡና ይሄ እንደው በፍጹም ሊያገባቡ የማይችሉ ግራና ቀኝ የረገጡ የሆኑ
ቅድመ ሁኔታዎች ናቸው የሚቀርቡትና ይሄንን መስማማት የማይቻል ነው። ማንም ሰው ቢመለከተው የቀረቡት እንትኖች የሚያስማሙ ስላልሆነ ጉዳዩ በዚህ ተንጠልጥሎ መሄድ ነው የሚሆነው። በወታደራዊ ኃይል አሜሪካና እስራኤል አላሸነፉም። ኢራንም በጣም ጠንካራና ሬዚሊየንት የሆነች ሀገር ስለሆነች እየተቋቋመች ነው ያለችው እና በወታደራዊ እንትን ያልተጠናቀቀ ከሆነ በድርድርም ያልተጠናቀቀ ከሆነ በጣም እየተረዘመ መጣ ቁጥር በጣም አንሰርቴኒቱ በጣም በከፍተኛ ሁኔታ ነው የሚጨምረው እና የነዳጁ ጉዳይ ደግሞ እንደዚሁ በዚህ ሁኔታ ላይ እንደዚህ እጥረቱ የተባባሰ እንደሆነ የማዳበሪያ ጉዳይ የተባባሰ እንደሆነ ከፍተኛ የሆነ ኢኮኖሚ ጫና ኢትዮጵያ ላይ ያደርሳል። እሱም ብቻ አይደለም። ለምሳሌ ኢትዮጵያ በቅርብ ዓመታት ውስጥ ከኤምሬት መሪዎች በጣም በቅርብ የሀገሪቱ ፕራይም ሚኒስትር የኢትዮጵያ ጠቅላይ ሚኒስትርን ጨምሮ በቅርብ ሲሰሩ ነበረ። የተወሰነ የገንዘብ ምንጭ ሆነው ሲያገለግሉን ነበረ እና አሁን ኤምሬት ለምሳሌ በራሷ ጉዳይ ነው ተጠምዳ ያለችው በጦርነቱ ምክንያትና ከዛ ልናገኝ የምንችለው ኢኮኖሚክ እንትን በኢንቨስትመንትም በሌላም መልኩ መቋረጡ ባይቀር ነው ወይ በከፍተኛ ሁኔታ መቀነሱ አይቀርም። ከዛ ደግሞ ዘለል ያለ እንደሆነ እዛ አካባቢ ያለ አገሮች እዛ የገልፍ አካባቢ ያሉ አገሮች ችግር ውስጥ የገባ እንደሆነ ከፍተኛ የሆነ ቁጥር ያላቸው ኢትዮጵያውያኖች እዛ በስራ ላይ ነው ያሉት እና ከዛ የሚመጣ ረሚታንስ በከፍተኛ ሁኔታ ሊቀንስ ይችላል። ምክንያቱም የእነሱ የኑሮ ሁኔታ የስራ ሁኔታ በጣም ጥያቄ ውስጥ ስለሚገባ ይሄ ማለት ደግሞ ሀገሪቱ እነሱ የሚረዷቸው ቤተሰቦቻቸው ችግር ውስጥ ይወድቃሉ። ሀገሪቱም ላይ ያለው ኢኮኖሚክ እንቅስቃሴ ላይ በጣም ጫና የሚያሳድር ነው። ከዛ ባሻገር ደግሞ የነዳጅ ዋጋ መጨመሩ ደግሞ ከፍተኛ የሆነ የውጭ ምንዛሪ ይጠይቃል ከኢትዮጵያ ማዳበሪያ ማስመጣት፣ ሌሎችም እቃዎች ከዛ ጋር የተገናኘ ከዚህ ከነዳጅ ጋር የተገናኙ ከፍተኛ የውጭ ምንዛሪ ስለሚፈልግ ያ ራሱ የሚፈጥርብን የውጭ ምንዛሪው ላይ የሚያመጣው ጫና አለ። የዋጋ ግሽበት ላይ ያው ቅድም እንዳወራ ነው ጫና መፈጠሩ በቅርብ የምናየው ይሆናል እና ትንሽ ከበድ ያለ ጊዜ ነው የሚገጥመን ይሄ ጉዳይ በተራዘመ ቁጥር እንዲተንጠልጥሎ። የዩናይትድ ስቴትስና እስራኤል ጦርነት ብዙ ጥፋትን ካደረሰ በኋላ ለጊዜው ጋብ ያለ መስሏል። በእርግጥ በተለያዩ ጊዜያት የተኩስ አቁም ስምምነት እየተደረገ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕም የተለያዩ ውሳኔዎችን እያሳለፉ ያንን ውሳኔያቸውም እየቀለበሱ በተለያየ ጊዜ የሚሰጧቸው መግለጫዎች እንዳለ ማለት ነው። እንደዛም ሆኖ ግን ጦርነቱ ጋብ ያለ ይመስላል። ውጥረቱ ግን አሁንም እንዳለ ነው። ሁኔታው በዚህ የሚቀጥል ከሆነ እንደ ኢትዮጵያ ባሉ ሀገራት ላይ ምን የሚያስከትለው ነገር ይኖራል? ምንስ የሚያሳየው ነገር አለ? መስፍን እዚህ ላይ የምትጨምርበት። እኔ ይገርመኛል። የሚገርመኝ ምንድን ነው በፊት ብዙ ጊዜ በንድፈ ሀሳብ እኛ ኢንተርናሽናል ሪሌሽንስ ቲዮሪ ስንማር ዓለም ኢንተርኮኔክትድ ነች ይባላል። ዓለም የተሳሰረ ነው ይባል የነበረው ነገር ብዙ በጣም የራቀ ነገር ነው የሚመስል የነበረው። ይሄ ጦርነት ግን ዓለም ምን ያህል የተሳሰረች እንደሆነች፣ አንድ ቦታ የሚፈጠር ግጭት ወይም ጦርነት፣ አንድ ቦታ የሚፈጠር አይነት ጦርነት ችግር ምን ያህል አጠቃላይ ግሎቡን ዓለምን ልዑሉን ላይ ተጽዕኖ እንደሚያሳድር ነው ያየሁት። እሱ ነው አሁን ይሄ ጦርነት ኢትዮጵያ ብቻ አይደለም፣ በአጠቃላይ በዓለም ሀገሮች ላይ ያሳደረው ተጽዕኖ ቀላል የሚባል አይደለም። አንዳንድ ሀገሮች ሰራተኞቻቸውን የዓመት ረፍት የወር ረፍት እየሰጡ ነው። አንዳንድ ቦታዎች ሰራተኛ እየተቀነሰ ነው። ብዙ ነገር እንኳን እዛ ቀርቶ በነገራችን ላይ እዚህ አሁን እኛ የምንኖርበት አውሮፓ ውስጥም ተጽዕኖውን በድብቅ እያየ ነው እና በጣም ነው የሚገርመው ተጽዕኖ ነው። ሁለተኛ ወደ ኢትዮጵያ ስንመጣ ምን ያህል ተጋላጭ መሆናችንን ያዩት እንደዚህ ላሉ ነገሮች አሁን በቃ ይሄ ሾክ ነው። ግሎባል የዓለም አቀፍ ነው ችግር ነው። እንዲህ አይነት ችግሮች ሲፈጠሩ አንዳንድ ሀገሮች ያንን ችግር ተቋቁመው ቢያንስ ለሆኑ ወራትና ጊዜያት የመቆየት አቅም አላቸው፣ አዳብረዋልም፣ ዝግጅትም ያደርጋሉ። እኛ ጋር ያ ነገር የለም፣ እንደሌለ ነው ያየ ነው። የለም የሚለውን እንደሌለ ነው ያየ ነው። አሁን የምናየው ነገር እሱ ነው። የነዳጅ ወረፋውም የዋጋ ጭማሪ ሁሉ ነገር የሚያሳይ ነገር ዝግጅቱ አልነበረም፣ ድንገት የመጣ ነገር ነው እና ተጋላጭነታችንን የሚያሳየው እነዚህ ሁለት ነገሮች አሉ። ያው በታሪካችን የምናውቀው ነገር ነው። በተለይ ነዳጅ ዋጋ ጨመረ ማለት በአጠቃላይ ኢኮኖሚውን ዙሩን ነው የሚያደርገው የሚያበላሸው። የምግብ ዋጋ ይጨምራል፣ የትራንስፖርት ዋጋ ይጨምራል፣ ብዙ ነገር ይጨምራል። ይሄ ደግሞ ማህበራዊ አለመረጋጋት ይፈጥራል። ወደ አመፅ፣ ህዝባዊ አመፅ፣ ወደ ከተማ አመፅ የመነሳሳት ነገሮችን ሊመራ የሚችልበት እድል ሰፊ ነው። ሜቢ ኢትዮጵያ ታሪክ ላይ ሁላችንም የምናውቀው የዛሬ 50 ዓመት የቀዳማዊ ኃይለ ሥላሴ መንግስት እንደዚሁ የስዊስ ካናል ክራይሲስ የሚባል አለ፣ ሁላችንም እናውቀዋለን። እና ያኔ 35 ሳንቲም ነው ነዳጅ ላይ ተጨመረ ተብሎ የታክሲ ነጂዎች አድማ ጀምሮ በኋላ ለንጉሱ መውደቅ ምክንያት ሆኖና
ብዙ የማይጠበቁ ነገሮች ሊከሰቱ ይችላሉ እና አዶን ነው እንግዲህ የሚሆነው ነገር እያዩ መጠበቅ ነው። እንግዲህ ቅድመ ዝግጅቱና የተወሰዱ እርምጃዎችን በተመለከተ ወደ በኋላ ላይ በስፋት እንመጣለን። አመሰግናለሁ መስፍን። አቤ፣ አንተ ያለህበት ዩናይትድ ስቴትስ መቼም በርካታ ኢትዮጵያውያኖች ይኖራሉ፣ በጣም በርካታና ወደ ኢትዮጵያም ሬሚታንስ ወይንም ደግሞ ገንዘብ በመላክም በተለያዩ ጉዳዮች ላይ ቤተሰቦቻቸውንም ይደግፋሉ እና የቅርብ ጊዜውንም የትንሣኤ በዓልንም ምክንያቱም በማድረግም መጥቀስ ይቻላል። ተጽዕኖ ዕጣ ፈንታው ምንድን ነው ማለት ይቻላል? ከዛ አንጻር ሲታይ ኢትዮጵያ ላይ እንግዲህ ምንም ጥያቄ የለውም። በዓለም አቀፍ ደረጃ ብቻ ሳይሆን እዚሁ ሀገር ነዋሪ ከመሆናቸው አንጻር የመኖሪያ አቅም፣ የኑሮ ውድነት እዚህ ሀገር ያለው ሲነካ ወደ ኢትዮጵያ የሚልከውም ኢትዮጵያ ወገኑን የሚደግፈውም ሕዝብ በተመሳሳይ መልኩ መጎዳቷ የማይቀር ነው። ምክንያቱም የነዳጅ ዋጋ ብቻውን አይደለም የተንቀሳቀሰው። ከነዳጅ ዋጋ ጋር ተከትሎ የዕለት ተዕለት ኢኮኖሚያዊ እንቅስቃሴዎች ላይ ከፍተኛ ጫና ፈጥሯል። ስለዚህ በማህበራዊ እንቅስቃሴያችንም በኢኮኖሚያዊ እንቅስቃሴያችንም በሀገር ቤት ባሉ የተለያዩ መስተጋበራችንም ላይ ሚና ማምጣቱ ወይም ጫና መፍጠሩ የማይቀር ነው። ስለዚህ በአንድ ወይ በሌላ ወገን እንደ ማንኛውም እዚህ ሀገር እንደሚኖር ሰው የዚህ ችግር ገፈት ቀማሽ መሆናችን ወይም ሁሉም ኢትዮጵያዊ በዚሁ ሂደት ውስጥ ማለፉ የማይቀር ነው። ከዛ ጋር ተያይዞ ከዋጋ ግሽበት ከኢኮኖሚ መዋዠቅ ጋር በተያያዘ የስራ አጥነት ችግሮችም አብረው የሚነሱ ናቸው። ከአንድ ቦታ ወደ አንድ ቦታ የመንቀሳቀስ አቅም ራሱ በዚሁ ሁኔታ ላይ የራሱን የሆነ ጫና እንደተፈጠረበት ታይቷል እና እንደ ማንኛውም እዚህ ሀገር እንዳለ ሰው የዚህ ችግር ተጋሪ ሆነው ነው የሚኖሩት ኢትዮጵያውያንም ማለት ነው። ጥሩ። የእስራኤል ዩናይትድ ስቴትስ ኢራን ጦርነት ወዴት ሊያመራ እንደሚችል በቅጡ በማይታወቅበት በአሁኑ ወቅት በሀገራት ላይ ካሳረፈው ማህበራዊና ኢኮኖሚያዊ ጫና ባሻገር በኢትዮጵያ ፖለቲካ ላይ ሲያሳርፈው ተጽዕኖ ይኖር ይሆን መስፍን? ያ እስካሁን ያየነው ያው የኢኮኖሚውን በኢኮኖሚ ላይ ተጽዕኖ አሳድሯል። ያ የኢኮኖሚ ላይ ያሳደረው ተጽዕኖ የሚፈጥረው ማህበራዊ ያለመረጋጋት ምናምን ገና በተወሰኑ ወራት ጊዜያት የሚጠበቅ ነው። ሌላው ምናልባት እዚህ ጋር በቀጥታም በተዘዋሪም የተገናኘ ነገር ሊሆን ይችላል። ለምሳሌ ከዛሬ ወር ምናምን አካባቢ በፊት ጦርነት የመነሳት እድሉ በጣም ሰፊ ነበር። ብዙ አይነት ግምቶች ይሰጡ ነበር። በተለይ በኢትዮጵያና ኤርትራ መካከል ይሄ የሰሜን ኢትዮጵያ ያለው ግጭት ይፈጠራል የሚል እንትን ነበር እና እንዲያውም ብዙ ማስጠንቀቂያዎች ሁላ ሲሰጡ ነበረ። ያ ነገር አሁን ኦልሞስት ከዜናም ላይ ጠፍቷል። በጣም ለእኔም ስትራይክ ይገርመኛል ስከታተለው ማለት ነው። ጠፍቷል። ያ ምናልባት እንግዲህ አንዳንድ ሰዎች የሚሉት ምናልባት የተባበሩት አረብ ኤሚሬት፣ እነዚህ እነ ሳዑዲ፣ ሌሎችም የገልፍ ሀገሮች በውስጥ ችግር ስለተጠመዱ ያው በተለያየ መንገድ እዚህ ተጽዕኖ ስላላቸው ያ የነሱ በውስጥ ችግር መጠመድ እዚህ ያለውን ሁኔታ ምናልባት ሊያዘገየው ይችላል፣ አዘግይቶታል የሚል እንትን አለ እና ይሄ በግልጽ የሚታይ ነገር ነው። በነገራችን ላይ ሁሉም ሰው የሚናገረው ነው። የዛሬ ወር ከምናምን አካባቢ ምናልባት ቀናት፣ ምናልባት ሰዓታት፣ ምናልባት ምናምን ተብሎ እንደውም ብዙ ነገር ነበር። አሁን ከመንግስት ሚዲያም አካባቢ ከሌላም አካባቢ የምናየው ሪቶሪኩም ቀንሷል፣ በተወሰነ መልኩ ቀንሷል። ምናልባት ያ የዚህ የመካከለኛው ምስራቅ ውስጥ የተፈጠረው ግጭት ቀጥተኛ ተጽዕኖ ነው ማለት እንችላለን እና ሌሎችም የሚታዩ አሉ። ግን ይሄ በዋነኝነት እኔ ምንድን ነው የለየሁት የተመለከትኩት እንትን ነው ተጽዕኖ። ጥሩ። እስራኤልና ዩናይትድ ስቴትስ ከኢራን ጋር ጦርነት ከከፈቱበት ካለፉት 2 ወራት ግድም ጊዜ አንስቶ ማለት ነው በተለያዩ የዓለማችን አገራት ላይ በርካታ ነገሮች ተቃይሯል። ኢትዮጵያ ውስጥ ቀደም ሲል የነበሩ ፖለቲካዊ ውጥረቶች ላይስ ምን አሳድሯል ይላሉ? ምንስ ተጨማሪ ተጽዕኖ ሊኖረው ይችላል? ዶክተር አብዱል መናን። ጥሩ ፖይንት ነው ያነሳው እና ማንም ሰው ኢቭን ትግራይ ውስጥ እና ከኤርትራ ጋር ጦርነት ሊቀሰቀስ ይችላል የሚለው ነገር በጣም የተፈራ ነበረ እና ይሄ ጦርነት ከመጣ በኋላ የኢራንና የአሜሪካ ጦርነት ከመጣ በኋላ አጠቃላይ ወሬው በጣም በከፍተኛ አሰብና ከአሰብ ጋር ተያይዞ የሚነሳ ከኤርትራ ጋር ወሬዎቹ ራሱ ጠፍተዋል እና የሚገርም ነው የኢትዮጵያ መንግስት መካከለኛ ምስራቅ ሀገሮች ጋር። ሌላው ደግሞ ጦርነቱ አንድ ያስቀረው ነገር ቢኖር እና አሜሪካ ለምሳሌ የኢትዮጵያ መንግስት አሁን ምርጫ ይመጣል አይደለም፣ የኢትዮጵያ መንግስት ላይ ሊነሳበት የሚችለውን ትችቶችና ወቀሳ ከሰብአዊ መብት ጋር ከፖለቲካ ጋር እንደዚህ አይነት ነገሮች ራሱ ላይኖር ይችላል። ለምን አሜሪካኖችም
ትኩረታቸው በሞላ በዚህ የኢራን ጦርነት ላይ ስለሚሆን የኢትዮጵያ መንግስት አሁን ከምርጫው ጋር ተያይዘው የሚነሱ ነገሮችን ራሱ ያለ ወቀሳም ሊያልፋቸው ይችላል የሚል ነገር አለኝ። ለምን አጠቃላይ የእነሱ አጀንዳ ስለማንሆን። እሺ አይ ነው የሚታይ። አቤ አሁን ጠቀስ አድርገውታል። አሜሪካ በተለይ የፕሬዚዳንት ዶናልድ ትራምፕ አስተዳደር ወደ መንበረ ስልጣኑ ዳግም ከተመለሰ በኋላ አይኗን ኢትዮጵያ ላይ አሳርፋ ነበር እና የአሰብ፣ የኤርትራ የወደብ ጉዳይ የመሳሰሉት ነገሮች የሚነሱ ነበር። ግድቡንም በተመለከተ የተለያዩ ነገሮች እና አሜሪካኖቹም ወደዚህ በኬንያም በኩልም ያሉትም እዛ ካለም ወደ ኢትዮጵያ ጠጋ እያሉ ነበር እና አሁን ይሄ ሁኔታው ምን ያሳደረው ነገር አለ? ከዛ አንጻር ሲታይ የኢራን እስራኤል ዩናይትድ ስቴትስ ውጥረት ያ እንግዲህ ይሄ በኢትዮጵያ ላይ ብቻ ሳይሆን አሜሪካ በሌሎችም ሀገራት ላይ ያላትን ትኩረት ሙሉ በሙሉ ወደ መካከለኛው ምስራቅ እንዲዞር ያደረገ ነው እና ከቅድማ ከሚሰጣቸው ሀገራት ሊስት ውስጥ ኢትዮጵያም እና ሌሎች ሀገራት ወደ ታች የወረዱበት ሁኔታ ያለው። ከዛው ጎን ለጎን አሁን ቀደም ሲል እንደተገለጸው በኢትዮጵያ ላይ የሚመጡ ማናቸውም ተጽዕኖዎች ከኢትዮጵያ ጋር የሚደረጉ ዲፕሎማሲያዊ ግንኙነቶችና መሰል ነገሮችም እንደ ቀድሞው የተሳካ ወይም ደግሞ በጣም ኮንሲስታንት በሆነ መንገድ የቀጠለ ላይሆን ይችላል እና በአጠቃላይ አሜሪካ በውጭ ጉዳይ ፖሊሲዋ ላይ ዶናልድ ትራምፕ ከመጡ በኋላ የሆነ የተስተካከለ የተሰናሰለ ነገር ብዙ ጊዜ አይታይም። ያም ሆኖ ግን አሁን ሳይፈለግ እና በድንገት በተገቡበት ጦር ሳቢያ በአጠቃላይ በኢትዮጵያም ሆነ በሌሎች ሀገሮች ላይ ያላቸው ትኩረት የቀነሰ ነው የሚሆነው። ያም ሆኖ ምናልባት ከዚሁ ጋር አብሮ ሊታይ የሚችለው ይሄ ግጭት በብኤል መንደብ እና የቀይ ባህርን አስፈላጊነት እጅጉን ያጎላ ይመስለኛል። ከዛ አንጻር ኢትዮጵያ በተለይ በአፍሪካ ቀንድ ላይ ያላት ሚና ከፍተኛ ሊሆን ስለሚችል እንደ ስትራቴጂክ አጋር አሜሪካ አሁንም ትኩረቷን እሷ ላይ ማድረጓን የምትቀጥልበት ሁኔታ ሊኖር ይችላል የሚል እምነት ነው ያለኝ። እሺ፣ አመሰግናለሁ መስፍን። ቅድም ጠቆም ወዳረከው ነገር ልመለስ ነው። መሰል ዓለም አቀፍና አገር አቀፍ ችግሮች ሊገጥሙ እንደሚችል አስቀድሞ በማጤን ቅድመ ዝግጅትና ችግሮችን በመፍታት ረገድ ኢትዮጵያን ጨምሮ የመንግስታት እንቅስቃሴ እንዴት ይቃኛል? አይ ባለው የዋጋ ንረት፣ የኑሮ ውድነት፣ በዚህ የነዳጅ መጥፋት ያስከተለው እንትን ይናገራል ራሱ የመንግስት ዝግጅትን መኖርና አለመኖርን። ሌላ እኮ እንትን ማየት አያስፈልግም። አሁን በኢትዮጵያ ዋና ዋና ከተሞች አንዳንድ አሁን መቼ ነው የሰማሁት ጋምቤላ 1 ሊትር ነዳጅ ቤንዚን 1300 1500 ብር ገብቷል የሚል እንትን ነው። እንዲያውም እሱም በእንትን ከተገኘ ነው እና ይሄ የሚያሳየው የ3 ወር ቅድመ ዝግጅት አሁን ብዙዎቹ ሀገሮች እነዚህም አውሮፓም አሁን ቅድም ቻይናም የሆነ ፕሮግራም ሳይ ነበርና እነ ቻይናም የ3 ወር የ6 ወር ሪዘርቭ ምናምን ብለው ያስቀምጣሉ ለእንደዚህ አይነት ነገሮች እንትን ላለማድረግ ማለት ነው። ነዳጅ ማለት ስትራቴጂክ የሆነ ወሳኝ የሆነ የኢኮኖሚ እንትን ነው። ነዳጅ ከሌለ አንድ ኢኮኖሚ ሊንቀሳቀስ አይችልም። ኢኮኖሚ ካለ ነዳጅ ምንም ነገር እንትን ሊል አይችልም እና ይሄንን ታሳቢ አድርጎ እንትን ማድረግ ያስፈልጋል። በእኛ በኩል እንደሌለ ነው አሁን የምናየው እያየን ያለ ነው። ችግሮቹ በሙሉ የሚጠቁሙት ያ ነገር የመንግስት ዝግጅት እንደሌለ ነው። አሁን ነው እንደውም አንዳንድ ቆጥቡ እንዲያርጉ ስራ በተወሰነ ቀን ኑ ምናምን የሚሉ ነገሮች አሁን ነው እየወጡ ያሉት እና በዝግጅቱ ያ ነው። ምናልባት ደግሞ ይሄ ነገር በጣም በቆየ ቁጥር ደግሞ ገባ ይሟጠጣል ኮምፕሊትሊ ሪዘርቭም ምንም እስካሁን የሚገቡትም እንትኖች አሁን እንዲያውም የሰማሁት ምንድን ነው የኢትዮጵያ መርከቦች አሁን መንገድ ላይ እስካሁን ሰርጡ በመዘጋቱ ምክንያት የማይንቀሳቀሱ ነዳጅ ነው ሊንቀሳቀሱ ያልቻሉ መርከቦች እንዳሉ ነው የሰማሁት እና በዚህ ሁኔታ ብሉ ከቀጠለ በጣም የከፋ ነው የሚሆነው። ቅድም ተጠቅሷል ደግሞ የዚህ የባቤል መንደብም ደግሞ ከተጨመረበት እሱ ፍጹም የሆነ በጣም አደገኛ ሁኔታ የሚቀጣጠል ሁኔታ ነው ያለው እና እንደዚህ ላለ ነገሮች አንደኛ አማራጮችን በሌላ መንገድ ማየቱን ያስፈልጋል። ለምሳሌ ጎረቤት ሱዳን፣ ሳውት ሱዳን የመሳሰሉት ሀገሮች ነዳጅ ማውጣት ጀምረዋል። ከእነሱ ጋር እንትን የማድረጉን ነገር አማራጭ የነዳጅ ምንጮችን የመፈለጉ ነገር የታሰበበት አይመስልም። እኔ ከምናገረው የበለጠ እኮ ሀገር ውስጥ ያለው ችግር ሀገር ውስጥ ያለው ሁኔታ በራሱ የሚናገረው ነገር አለ። ዝግጅት አለመኖር ነው የሚያሳየው። ዝግጅት ያለባቸውም ሀገሮች ችግሩ በሆነ መንገድ አሁን ችለው እየተቋቋሙ ያለበት ሁኔታ ነው። ጥንቃቄ ቢያደርጉም ማለት ነው እና ይሄ ነው የምለው።
እሺ ዶክተር አብዱል መናን እንደው እንደ ኬንያ ያሉ ጎረቤት ሀገራትን መጥቀስ ይቻላል እና ከቅድመ ዝግጅት አንጻር እንዴት ይታያል ሀገራት ሚናቸው ኢትዮጵያንም ጨምሮ? እኔ ኢትዮጵያ የረባ ዝግጅት ያደረገች አይመስለኝም። ለምሳሌ ሀገሪቱ ስትራቴጂክ የሆነ ሾክ ለምሳሌ የነዳጅ አይነት ሊገጥማት የሚችል ነዳጅ ብቻም አይደለም ሌሎቹን ጉዳዮች እንዲህ ከባድ ጉዳዮች ቢገጥምን ምን ማድረግ እንችላለን የሚል ዝግጅትም ያለ አይመስልም። ለዛ ነው አሁን እኮ እሳት ማጥፋት ነው የተያያዙት። ለምሳሌ እንደ አሁን ማዳበሪያ ለምሳሌ ከፍተኛ የሆነ ከሞሮኮ ነው የምናስገባው እና እዚህ ጋር ለምሳሌ ስትሬት ኦፍ በሆርሙዝ ሰርጥ በሚፈጠረው ችግር በማዳበሪያ በኩል ከፍተኛ ጉዳት ላይደርስብን ይችላል። ለምን ከሞሮኮ ስለሆነ እና የነዳጅን ጉዳይ በአንድ አካባቢ ላይ ብቻ ዋና የምናስገባው ኤምሬትስ እና ከሳውዲ አረቢያ ነው እና በአንድ አካባቢ ላይ በዛ ላይ ደግሞ እዛ አካባቢ ላይ ደግሞ በጣም ያስታውቅ ነበር። ቅርብ ጊዜ ለተከታተለ ሰው ባለፈው 8 ወር እንኳን ለተከታተለ ሰው ችግር ሊመጣ እንደሚችል የሚያስታውቅ ነውና ይሄ ታይቶ ሀገሪቱ የተጋረጠባትን የለም ማንም የሆነ ትልቅ የሆነ ኢኮኖሚ ከፖለቲካም ሾክ ልትቋቋምበት የምትችል የረጅም ጊዜ እቅድ አውጥቶ መንቀሳቀስ ያለ አይመስልም። ችግሩ ሲመጣ አሁን በቃ መደነባበር ነውና እውነቴን ነው ምንም መፍትሄ የማያመጣና ችግሩን እንዳለ መቀበል ነው የሚሆነውና ለወደፊት በጣም ትልቅ ትምህርት ለኢትዮጵያ ብቻ ሳይሆን ብዙ አፍሪካ ሀገሮችም እያሰቡት ነውና በምን በኩል የለም ደካማ ጎናችን በጣም ስትራቴጂካሊ ደካማ ጎናችን ምንድን ነው ብለው ማጥናት ጀምረዋልና ኢትዮጵያም ተገቢ ዝግጅት ስላላረገች ይሄ ገጥሟታል እንጂ የተወሰነ እንኳን ዝግጅት ቢኖር ኖሮ ለጥቂት ወራቶች ችግር ሳይፈጠር መጓዝ እንችል ነበር። አበበ ጦርነት ውስጥ በቀጥታ ተሳታፊ የሆነች ወይንም ደግሞ ካስጀመሩት መካከል ያው አንተ ያለበት ሀገር አሜሪካ ነች፣ ዩናይትድ ስቴትስ። የእነሱ ዝግጅት እንዴት ነው? የራሳቸውም አላቸው? እንደው የሌላውንስ አገር ሊደርስ ይችላል ብለው ቀድመው ያስቀመጡት ነገር አለ ወይስ በቀጥታ ነው የገቡበት? ይህ በጣም ጥሩ ጥያቄ ነው። ግን ቀደም ሲል ለተነሳው ጥያቄ አንዲት ሀሳብ ብቻ ለመጨመር ያክል እኔ በአጠቃላይ ዓለም አሁን ላለው ሁኔታ ዝግጁ ነው ብዬ አላስብም። ሌላው ይቅርና ከአሜሪካ ጎን ሁልጊዜ የሚቆመው የአውሮፓ ህብረትና ኔቶም እንደ ወትሮ ከዚህ ቀደም እንደነበረው እንደተለመደው ዲፕሎማሲያዊ እንቅስቃሴ ከአሜሪካ የሚጠብቁትን ወይም የተለመደውን ጥበቃቸውን አላገኙም እና ይሄ ለእነሱም ለሁሉም ለዓለም ክፍል እጅግ በጣም ከፍተኛ ትምህርት ይመስለኛል። ምክንያቱም ምንም ነገር የማይገመት ዛሬ የሚሆነው ነገር የሚፈርስበት ነገር የሚሆነው ተነገ ወዲያ የሚፈርስበት ሁኔታ ስለሆነ እሷን ለማከል ነው። አሜሪካውያን ለዚህ ዝግጁ ናቸው ወይ የሚለው ጥያቄ ዝግጁ አልነበሩም፣ አልተጠበቀም። በተለይ አሁን ባለው የህዝብ አስተያየት ኢራን ውስጥ የመገኘታችን ምክንያቱንም በስነ ስርዓት አብራርቶ የሚናገር ሰው የለም። ይህ አሜሪካ ኢራን ላይ ጥቃት የከፈተችበትንም ግብ ምንድን ነው ግብ ያስቀመጠችው የሚለውንም በስነ ስርዓት የሚናገር የለም። ምክንያቱም አሁን ድርድር ላይ እየተነሳ ያለው የሆርሙዝ ወሽመጥ እንኳን ውጊያው ወይም ጦርነቱ ከመጀመሩ በፊት ክፍት ነበረ። አሁን እንደ አንድ የመደራደሪያ ሀሳብ ደግሞ እየተነሳ ያለበት ሁኔታ ነው ያለው። ስለዚህ በአጠቃላይ በህዝብም ፖለቲካውም ወታደሩም በተለይ በነገራችን ላይ ከወታደሩም ከሚሊቴሪውም በኩል የተለያዩ ቅሬታዎችና ተቃውሞች እየተነሱ እንደነበረ ነው የሚነገረው እና ይሄ ዶናልድ ትራምፕ አይ ቲንክ በቬንዙዌላ በተገኘው አጭር ድል ኢራን ላይም ገብቶ የመውጣት ያክል ቀላል ተብሎ የተገመተ ግን ከተገባ በኋላ መውጫው የጠፋቸው ወይም ግራ የገባቸው ሁኔታ ውስጥ ያሉበት ሁኔታ ነው ይመስለኝ። ጥሩ እሺ፣ ከዚህ ጥያቄ በኋላ የማጠቃለያ ሀሳብ ነው ማመጣላችሁ። ማጠቃለያው ላይ እንግዲህ ምን ይደረጋል፣ ኢትዮጵያ ምን ታድርግ ወደሚለው ነው የምንመጣው። ከዛ በፊት ግን አንዳንድ ለሁላችሁም ነው ጥያቄ የማቀርበው። በመሀል ያላነሳችሁት ሀሳብ ካለም ልታካቱበት ትችላላችሁ ጥያቄው ላይ ማለት ነው። እንግዲህ ይሄ ችግር ከተቀሰቀሰ በኋላ ኢትዮጵያ ላይ ብቻ አይደለም ችግሩ የመጣው፣ መላው ዓለም ላይ የፈጠረው ተጽዕኖ አለ። ዓለም አቀፍ ግንኙነቱንም ራሱ አዛብቶታል። የአውሮፓ ህብረት አሁን አበበ ቀደም ሲል እንደገለጸው የአውሮፓ ህብረት ከአሜሪካ ጋር የነበረው የአትላንቲክ ማዶ ለማዶ ግንኙነት እንዲሁም ኔቶን ጨምሮ በጣም መቃቃር ነው አሁን የሚታየው። በመሀል እንደውም የአሜሪካው ፕሬዚዳንት ለቻይና አቻቸው ደብዳቤ ሁሉ ጽፈው ነበር፣ ጦርነቱ ላይ ለኢራን መሳሪያ ታቀብላላችሁ በሚል ማለት ነው። እና ሁኔታው የዓለም አቀፉ እንደዚህ መጓተት ቻይና ያው የሚታወቅ ነው። ኢትዮጵያ ከቻይና ጋር ያላት ግንኙነት እና ቻይና ኢትዮጵያ ውስጥ ያላት እንቅስቃሴ ሰፊ ነው።
የነዚህ ሀገራት የእርስ በርስ መጓተት ምናልባት እነ ቻይናንም የሚከት ከሆነ ባይከትም እንኳን አሁን ባለበት ሁኔታ የአውሮፓውና የአሜሪካ እንደዚህ ወደ ተለያየ አቅጣጫ መጓዛቸው አንድምታው ምንድን ነው ኢትዮጵያ ላይ የሚያሳርፈው? ዶክተር ትክክል ነው። ኢትዮጵያ ለምሳሌ ዲፕሎማቲካሊ ከኢህአዴግ ስልጣን ከያዘ በኋላ የደርግ ጊዜ የሚታወቅ ነው ስትከተለ የነበረው በይበልጥ ከ90ዎቹ አኳያ ሚዛን የመጠበቅ ነበረ ከቻይናም ጋር እንደዚሁም ከአውሮፓ ጋር ከዓለም አቀፍ የገንዘብ ተቋማት ጋር ለምሳሌ በጥሩ ሁኔታ ትሰራለች። ግን እንደዚሁም ደግሞ ከቻይና ጋር ደግሞ ከፍተኛ የሆነ ለኢንፍራስትራክቸር ከኢንቨስትመንትም ጋር በጣም ሚዛን ጠብቃ የመሄዷ ነገር የተጠበቀ እንደነበረ ነው። አሁን ይሄ ጦርነት የፈጠረው ነገር ቢኖር በአሜሪካና በአውሮፓ መካከል መቃቃር፣ ዶናልድ ትራምፕ በሚናገሩት ንግግር መቃቃር፣ በዛ በኩል ደግሞ ከቻይናም ጋር አንዳንድ መካሰስ አለ። ለኢራን ትረጃለች። ከራሽያ ጋር ያለው ከዩክሬን ጋር በነበረው ጦርነት ምክንያት ያው የታወቀ ክፍፍል አለ እና አሁን መልቲፖላር ዓለም በሚፈጠርበት ሰዓት ኢትዮጵያ እንዴት ነው መግዛት ያለባት በዚህ ዓለም ላይ ስንል የተለመደውን ያንን ሚዛን የመጠበቁ ነገር ነው። ከአንድ ወገን ጋር ልጥፍ ብላ መሄድ የለባትም ባይ ነኝ። ሚዛን ጠብቃ በተቻለ መጠን ኒውትራል ሆና ብትጓዝ ነው ለሀገሪቱም የሚጠቅማት። ከማንኛውም ቡድን ጋር ሳታብር ኦፍኮርስ የብሪክስ አባል ነች ኢትዮጵያ። ግን በተቻለ መጠን ያ ኒውትራሊቲዋን ብትጠብቀው ነው የሚሻለው ከማንም ወገንተኛ ሳትሆን እና መስራት ካለባት ሀገሮች ጋር ትሰራለች። ከቻይና ጋር መስራት ካለባት በኢንቨስትመንት በሌሎች መስኮችን መስራት ካለባት ትሰራለች። እንደዚሁ ደግሞ በምዕራቡ ዓለም በሚደገፉት እንደ ዓለም አቀፍ የገንዘብ ተቋማትና ዓለም ባንክ ደግሞ መስራት ያለባትንም እንደዚህ ትሰራለች እና በጥንቃቄ መጓዝ ያስፈልጋታል የሚል እምነት አለኝ ከማንኛውም ቡድን ጋር ሳትወግን። መስፍን እዚህ ላይ የምትጨምረው ነገር ካለ? ምናልባት አሁን ሰሞኑን ሰምተህ ከሆነ የአውሮፓ ህብረት በቪክቶር ኦርባን በኩል ሲደረግበት የሃንጋሪው የቀድሞ መሪ ማለት ነው በሳቸው በኩል ሲቋረጥ የነበረው የአውሮፓ ህብረት ውሳኔ እንዳይሰጥ ሲያከላክሉበት የነበረው እርዳታ ለዩክሬን ሊሰጥ ነው። እንግዲህ አሁን የመካከለኛው ምስራቅ ላይ ነው ትኩረቱ ዓለም። እዛ ጋር አውሮፓውያኖች ደግሞ ሌላ አይነት ነገር ሊጀመር ይችላል። እርዳታው ከመጣ ከራሻ ጋር ያለውም ሁኔታ እየተባባሰ ነው የሚመጣውና ይሄም ተጨምሮ ኢትዮጵያ ላይ ምንድን ነው ሊያስከትል የሚችለው ትላለህ? አይ ብዙ ነገር ነው። አሁን አውሮፓ እንዳልከው ብዙዎቹ ትኩረታቸው የራሻና የዩክሬን ጦርነት ላይ ነው። ራሻ ማሸነፍ የሚል ነው። ግን በሚገርም ሁኔታ ይሄ ጦርነት አንድ ሌላ ያመጣው ነገር ምንድን ነው? አውሮፓዎቹ በ2026 ወይም 27 እና በ2027 ነው ለአንዴና ለመጨረሻ ጊዜ ከራሻ ጋዝ ራሳችንን እንላለን እናቀባለን ብለው ትልቅ ፕሮጀክት ላይ ነበሩ። ማለት ያ እንቅስቃሴ ነበረ። አሁን ያ ነገር በዚህ ችግር ምክንያት መካከለኛው ምስራቅ ጦርነት ምክንያት ያ ነገር ተቀልብሶ አንዳንድ የአውሮፓ ሀገሮች ከራሻ ጋር መነጋገር መጀመራቸው እየተሰማ ያለበት ሁኔታ ነው ያለው እና ምን ያህል አንድ ቦታ የሚፈጠር ችግር አጠቃላይ አካባቢውን የጂኦግራፊ ፖለቲካ አፌክት እንደሚያደርገው የሚያሳይ ነው። ማለት ከ2024 ወዲህ ብዙ ነገሮች እየተመሰቃቀሉ ያለበት ሁኔታ ነው ያለው። የዩክሬንና ራሻ ጦርነት አለ። አሁን ይሄኛውም ጦርነት አለ። ትልልቅ ዓለም አቀፍ ጦርነቶች ናቸው። በነገራችን ላይ ይሄ ሶስተኛው ዓለም ሀገሮች ውስጥ የሚካሄዱ ጦርነቶች አይደሉም። ትልልቅ ሀገሮች የሚሳተፉባቸው ናቸው። ሀያላን ሀገሮች የሚሳተፉባቸው ናቸው። በጣም ደግሞ የተራቀቁ መሳሪያዎች የሚሉባቸው እንትኖች ናቸው እና ያ ብቻ ሳይሆን በአጠቃላይ የዓለምን ያስተላለፍ ሁኔታ ሊቀይር የሚችልበት ሁኔታ ነው ያለው። በዚህ መሀል እንደ ሀገር ማለት ነው እንደ ኢትዮጵያ ላለ ሀገር በዚህ መሀል በእውነት ለመናገር አንደኛ ቀጥታ የኛ ብሔራዊ ጥቅም የሚጎዳ ነገር እስከሌለ ድረስ እውነት ነው የዳር ተመልካች መሆን ነው የሚያዋጣው። ምክንያቱም በዚህ ይሄ ጦርነት የኛ ጦርነት አይደለም። ከዚህ ጦርነት እኛ ምንም የምንጠቀመው ነገር የለም። ምናልባት የምንጎዳው ነገር ካልሆነ ማለት ነው አንዱን ወግኑ አንዱን ማውገዝ፣ አንዱን ወግኑ አንዱን መውቀስ ምናምን በዚህ ሰዓት አስፈላጊ አይደለም እና ወደፊትም ዋጋ ሊያስከፍል ይችላል። አሁን አላይመንት ይሄ አስተላለፍ መፈጠር ከተጀመረ ያ ብዙ ነገር እንትን ይላል። በቅርብ ጊቤ የምትባል የኢትዮጵያ መርከብ ነች አይደለ? አሁን በስትሬት ኦፍ ሆርሙስ የሆርሙስ ሰርጥ በመዘጋቱ ምክንያት እንዳያልፉ ከተከለከሉ መርከቦች አንዷ የኢትዮጵያ መርከብ ነች። እንዲያልፉ የተፈቀደላቸው አሉ። የኢራን ወዳጆች የሚባሉ እነ ቻይና፣ እነ ህንድ፣ እነ ራሽያ፣ እነ ምናምን፣ እነ ፓኪስታን እንዳያልፉ ደግሞ የተከለከሉ እንትኖች አሉ እና ይሄ በራሱ አንድ የሚነግረን ነገር አለ። አሁን እንደምናየው ያ ወሽመጥ ያ ሰርጥ በጣም ወሳኝ የሆነ ሰርጥ ነው። ብዙ ነገር ማዳበሪያ፣ ነዳጅ፣ ብዙ ነገር መድኃኒት፣ ብዙ ነገሮች የሚገኙበት ሰርጥ ነው፣ የሚተላለፉበት ሰርጥ ነው እና አሁን ባለፈው ጊዜ
አሜሪካኖቹ አንድ ያሉት ነገር ነበር። ይሄን ጦርነት ሲጀምሩ የኢራን ውስጥ የስርዓት ለውጥ ማምጣት፣ የኢራንን የኒውክሌር ፕሮግራም ማቋረጥ ምናምን ነበር። አሁን ግን ያ ሁላ ቆሞ ኢራን ከዛ የበለጠ መሳሪያ እንዳላት ከኒውክሌር የበለጠ መሳሪያ እንዳላት ያሳየችበት ሁኔታ ነው ያለው። በቃ ያንን ሰርጥ አንቃ ከያዘች የዓለም ኢኮኖሚ ይናጋል። የዓለም ኢኮኖሚ ደግሞ ከተናጋ ዓለም ቀውስ ውስጥ ትገባለች። ዓለም ቀውስ ውስጥ ደግሞ ከገባ አሜሪካም ጭምር ተጽዕኖ ውስጥ ትወድቃለች እና ትልቅ ነገር ነው። በነገራችን ላይ ጦርነት አንዳንድ ጊዜ መዋጋት ብቻ እንዳልሆነ ነው አሁን ይሄ ነገር ያሳየን እና በዚህ መሀል እንደ ሀገር በጣም ገለልተኛ ሚዛናዊ የሆነ የውጭ ግንኙነት ፖሊሲ መከተል ያስፈልጋል ነው የምለው። አቤ አንተስ ምን ትጨምራለህ? አሁን መጨረሻ ላይ በተናገረው ላይ ተመሳሳይ አቋም ነው ያለኝ። ያም ሆኖ ግን ደግሞ ገለልተኛ ለመሆን ሀብታም መሆን ይፈልጋል እና ብዙ ጊዜ የውጭ ኑሯችንና ኢኮኖሚያችን በውጭ ድጋፎችና ትብብሮች ላይ ሲመሰረት ቻይናም፣ አሜሪካም፣ ራሽያም ሁሉም የየራሱን ካሮት ይዞ መጥቶ በዱላ ለመግረፍ መሞከሩ አይቀርም እና በተቻለ አቅም በጣም የተሳለጠና የተረጋጋ ዲፕሎማሲ መፍጠርን አስፈላጊነት ነው የሚታየኝ። በጣም ጥሩ አድማጮች፣ ውይይታችን ወደ መደምደሙ ተቃርበናል። እንግዲህ ተወያዮች የመፍትሄ ሀሳባችሁን ነው የምናደምጠው። አሁን ችግሩ በዚህ የሚቀጥል ከሆነ እንደ ኢትዮጵያ ያሉ ሀገራት ከዚህ የነዳጅ ጥገኝነት ችግር በዘላቂው ለመገላገል ምን ማድረግ ይጠበቅባቸዋል ትላላችሁ? ዶክተር አብዱል መናን። ትክክል ነው። የአጭር ጊዜና የረጅም ጊዜ መፍትሄ ነው ማቀደም ያስፈልገው። እኔ ከነዳጅን ባሻገር ከሌሎች ዓለሞች ላይ ለሚፈጠሩ ችግሮች እንደዚህ ቨልነረብል የሆንባቸው ቦታዎችንም መለየትና አርቆ ማሰብ ያስፈልጋል ባይ ነኝ። የነዳጅን ጉዳይ በረጅም ጊዜ ስናስብ ከነዳጅ ተናቆ ያው ታዳሽ ኃይል የሚባሉ አማራጭ የኃይል ምንጮችን መጠቀም በረጅም ጊዜ ልናስብ እንችላለን። በተወሰነ ደረጃ ተጀምሯል። ለምሳሌ የኤሌክትሪክ መኪና ማስገባት ከዚህ በፊት ማበረታቻ በታክስ ተሰጥቶ ተጀምሯል እና ግን እሱም ቢሆን 10% አካባቢ ነው አጠቃላይ ሀገሪቱ ውስጥ ካሉ መኪናዎች በኤሌክትሪክ የሚጠቀሙትና በረጅም ጊዜ ሲታሰብ ከዚህ ከነዳጅ የምንላቀቅበትን ሁኔታ ማሰብ ያስፈልጋል። ሁለተኛው አማራጭ ደግሞ ዳይቨርሲፊኬሽን የሚባል ነው አይደል? ከአንድ ቦታ ብቻ ሳይሆን ከተለያየ አካባቢ ምንጮችን ማድረግ ነው። አንድ ቦታ ችግር ቢፈጠር ከዛ በኋላ ከሌሎቹ መጠቀም እንችላለን ማለት ነው። እሱ ነው። ከጎረቤት ሀገሮች ከአፍሪካ ሀገሮች ነዳጅ የሚገኝበት ሁኔታ ካለ እሱንም እንደዛ ማመቻቸት ያስፈልጋል። ለአጭር ጊዜ ግን በምናስብበት ሰዓት የኢትዮጵያ መንግስት የነዳጅ ዋጋ ላይ አሁን ባለው ችግር ባይጨምር ባይ ነኝ። እንዳለ ነገሩ ማቆየትና መደገሙም ካለበት ለአጭር ጊዜ ያው ይዶግፍ ነበረ ከዚህ በፊት እንደሚባለው እና ቅድሚያ ማይሰጣቸው ፕራዮሪቲ የማይሰጣቸው የመንግስት ፕሮጀክቶችን እነሱን አዘግይቶ የነዳጅ ዋጋ ላይ መረባረብ ሲሆን፣ ሁለተኛው ደግሞ ነዳጅን ከዚህ በፊትም አንስቼዋለሁ። ነዳጅን ስርጭትን በተመለከተ የመንግስት ተቋም አለ መቆጣጠር ያለበት፣ ስርዓት ማስያዝ አለበት ተቋም አለ። ይሄ ተቋም በጣም የሚወቀስ ተቋም ነው ከሙስና ጋር ከዝርክርክ አሰራር ጋር እና የእሱም ደካምነትም ስላለ ነው። ብዙ ጊዜ አሁን ጦርነቱ ከመቀስቀሱ በፊትም ነው የነዳጅ ጉዳይ በጣም ችግር ከአዲስ አበባ ከተወጣ በጣም ችግር ነበር፣ ወደ ሐዋሳ ሲኬድ ችግር ነበር እና ተቋሙንም በደንብ መፈተሽ ያስፈልጋልና አጠቃላይ ማደያዎችንም ደግሞ በደንብ መቆጣጠርና ስርዓት ማስያዝ ያስፈልጋል። ህብረተሰቡንም እንደዚሁ ነዳጅ መጠቀም በሌለበት ሁኔታ እንዳይጠቀም ማድረግ ነው። አሁን በጣም ከባድ ጊዜ ስለገጠመን ቁጠባንም ማበረታታት፣ ከቤት መስራት ያለባቸው የመንግስት ሰራተኞችም ሊሆን ይችላሉ የሚችሉ ከቤት እንዲሰሩ ማድረግ ነው። ከዚህ በፊት እንደሰማነው በሚዲያ መንግስት መሰረታዊ ያልሆኑ ሰራተኞችን እረፍቱላ እንዲወስዱ አድርጓልና እንደዛ ነው። የመንግስት ተቋማት የነዳጅ አጠቃቀማቸውን በጣም በከፍተኛ ሁኔታ ማስተካከል ያለባቸው ይመስለኛልና ይሄንን አጭር ጊዜ ለማሳለፍ በዛ ብናልፈው ነው። ለረጅም ጊዜ ግን በደንብ ማሰብ ያስፈልጋልና የረጅም ጊዜ እቅድ አውጥቶ መዘጋጀት ያስፈልጋል። ነዳጅ ብቻ ሳይሆን ለሌሎችም ጉዳዮች ተጋላጭ የሆንባቸው ከባድ ችግር በሚመጣበት ሰዓት። በጣም ጥሩ ዶክተር አቤ። የእስራኤል ዩናይትድ ስቴትስ ኢራን ጦርነት አሁን የተኩስ አቁሙ ባለበት የማይቀጥል ከሆነ ምናልባት የተኩስ አቁሙ ፈርሶ ውጥረቱ አይሎ ጦርነቱ ዳግም የሚነሳ የሚቀሰቀስ ከሆነ አገራት ምንድን ነው ማድረግ የሚጠበቅባቸው? በተለይ እንደ ኢትዮጵያ ካሉ አገራትስ ምን ይጠበቃል ትላለህ? እንደ ማጠቃለያ ምን ታክላለህ? እንግዲህ አሁን እንደምናውቀው 80% የሚሆነው የዓለም ሕዝብ በነዳጅ ላይ የተመሰረተ ህይወት ነው ያለውና መጀመሪያውና መሰረታዊው መፍትሄ በነዳጅ ላይ ያለን ዲፔንደንሲ ወይም በዛ ላይ ያለን ተቀማጭነት መቀነስ ነው። ኢትዮጵያ ደግሞ ለዚህ በጣም የተመቻቸ ሁኔታ አላት። በአብዛኛው የምታገኘው የኃይል አቅርቦት ከውሃ ነው።
ከዛ ባለፈ ወደ የተለያዩ ሌሎች ቁሳቁሶችን መኪናዎችና የመሳሰሉትን ደግሞ ወደ ኤሌክትሪክ ኃይል አቅርቦት መጠቀም ነው። ምናልባት ያልተጠቀሰው አንድ ወሳኝ የሚባለው እዚህ አሜሪካ ውስጥ እጅግ የተለመደ አሰራር የአደጋ ጊዜ ሪዘርቭ የምንለው ነገር መለመድ መቻል አለበት። አሜሪካ ሁልጊዜ የማትነካው የተቀመጠ ለአደጋና ለኢመርጀንሲ የሚሆን ነገር አላት፣ ነዳጅም ሆነ ሌሎች ነገሮች ላይ እና እንደዚህ አይነት እቅዶችን ተግባራዊ መሆን ቢጀምሩ የበለጠ ለእንደዚህ አይነት አደጋዎችና ክስተቶች መጋለጥ ይቀንሳል ብዬ አምናለሁ። መስፍን፣ ለማጠቃለል ያህል ምንድን ነው እንግዲህ በአንተ በኩልስ ከዚህ በዘላቂነት ለመውጣት ምንድን ነው መደረግ ያለበት? ብዙውን ነገር ተብሏል እና የአማራጭ ምንጮችን የተለያዩ አማራጭ ሲባል አንደኛው ከነዳጅ ከመካከለኛው ምስራቅ ከአንድ ሻጭ ብቻ ወይም ደግሞ ከአንድ ነጋዴ ብቻ ሳይሆን ሌሎች አማራጮችን በተለይ ይሄ ብዙ ጊዜ ይባላል ኢንተር አፍሪካ ትሬድ በአፍሪካ ሀገሮች መካከል የሚካሄድ የእርስ በርስ ንግድ እንዲሳል በጣም እንትን ማድረግ ነው፣ ማስፋፋት ነው የሚያስፈልገው። ወደ እንትን መመልከት ነው የሚያስፈልገው። አሁን ኢትዮጵያ ወደብ አልባ ሀገር ነች። ኢትዮጵያ ብዙ ነገሮች የሚቀሩ ነገሮች አሉና በዚህ ሁኔታ ውስጥ ዛሬ ኢራን አንድ የሆነ ያስተማረችው ነገር አለ። ይህንን ሰርጡን መዝጋት ነገ ደግሞ ሌላ አንድ ሀገር ተነስቶ በከፋው ጊዜ ሰርጡን ስዊዝ ካናል ሊዘጋ ይችላል፣ ባቤል መንደብ ሊዘጋ ይችላል፣ ሌላም ፓናማ ፖይ ወይም ደግሞ ሌላም ጂብራልተርም ሊሆን ይችላል። ስለዚህ ይሄንን ታሳቢ አድርጎ ሌላም የየብስ ትራንስፖርትን መሰረት ያደረጉ ደግሞ የንግድ አማራጮችን መመልከት ነው፣ የነዳጅ አማራጮችን መመልከት ነው። ሌላው ዶክተር አብዱል እንዳነሳው እሱ ደግሞ ይሄ ዘላቂ ሰስቴናብል የሆኑ ግሪን የሆኑ የነዳጅ ምንጮችን ኢትዮጵያ ውስጥ በጣም ከበቂ በላይ ስላሉ እነሱ ላይ ትኩረት ሰጥቶ መስራት ያስፈልጋል የሚል እንትን ያለኝና ብዙዎቹ ተብለዋል። ግን ዋናው ምንድን ነው ፖለቲካችንም ኢኮኖሚያችንም ምናችንም የጂኦፖለቲካ በዓለም ላይ የሚፈጠሩ የፖለቲካል አዳዲስ ሁኔታ እንትኖችን በንቃት እንዲከታተል አይ ቲንክ የማንቂያ ነገር ነው አድርጌማ የማንቂያ ነገር ነው የማየው እና ምንትን ማድረግ ያስፈልጋል፣ ማዘጋጀት ያስፈልጋል። ከዚህ ቀደም ኮሮና ላይ በነገራችን ላይ ልክ እንደዚህ እንኳን የተለየ ነገር ነው ኮሮና። ግን ብዙዎቹ አሁን በተለይ በዚህ በሕክምና በምናምን አቅርቦት አንዴ ዓለም በሙሉ ቀጥ ሲል ሲቆም ሁሉም ይሄን ነገር ሪዘርቭ ማድረግ አለብን፣ መድኃኒት ለ3 ወር ማከማቸት አለብን፣ ብዙ ነገሮች ጓንት፣ የአፍ መሸፈኛ ማስክ ማከማቸት አለብን የሚል ነገር ተነስቶ ብዙ ነገር እንቅስቃሴ እየተደረገ ነው እኔ በማውቀው ሀገር ማለት። ኢትዮጵያም እንደዚህ ለዚህ ብቻ ሳይሆን ለሌሎችም ነገሮች እንደዚህ ቅድመ ዝግጅት ማድረግ የአደጋ ዝግጁነትና ምናምን የሚባል መስሪያ ቤት አለ ለስሙ። እንደዛ አይነት መስሪያ ቤት አቋቁሞ ኢመርጀንሲ አንዳንድ ያልተጠበቁ ነገሮች ሲከሰቱ እነዛን ለመፍታት ጥረት ማድረግ ያስፈልጋል የሚል እንትን ያለ አስተያየት ነው ያለኝ። ይሄ ነው። አመሰግናለሁ። አድማጮች፣ የእስራኤል ዩናይትድ ስቴትስ ኢራን ጦርነት ከተቀሰቀሰበት ካለፉት 2 ወራት ግድም አንስቶ በመላው ዓለም የኢኮኖሚ እንዲሁም የደህንነት ምስቅልቅሎችን ማስከተሉን አስተውለናል። የጦርነቱ ዳፋ ከመካከለኛው ምስራቅ አልፎ መላው ዓለምን አዳርሶ ሌሎች ሀገራትንም አጣብቂኝ ውስጥ ነው የከተተው። ኢራን በፍኖተ ሆርሙዝ በኩል ነዳጅ የጫኑ መርከቦች እንዳያልፉ መከልከሏ በርካታ ሀገሮች ላይ ተጽዕኖ የማሳደሩን ያህል ኢትዮጵያም በዚሁ የነዳጅ እጥረት እንድትጎዳ ማድረጉን ተመልክተናል። እንግዲህ ውይይታችን በዚህ መልኩ ተጠናቋል። የመካከለኛው ምስራቅ ቀውስና የሆርሙዝ ወሽመጥ መዘጋት በተለይ ኢትዮጵያ ላይ ስላሳደረው ተጽዕኖ ያስቃኘው ውይይታችን በዚሁ ይጠናቀቃል። የውይይቱ ተሳታፊዎች ዶክተር አብዱል መናን መሐመድ የኢኮኖሚ ባለሙያ፣ አቶ መስፍን አማን የፖለቲካል ሳይንስ ተንታኝ እንዲሁም የዶቼ ቬሌ ዘጋቢ አበበ ፈለቀ በውይይቱ ላደረጋችሁት ንቁ ተሳትፎ ሁላችሁንም በአድማጮቻችንና በዶቼ ቬሌ DW ስም ከልብ አመሰግናለሁ። እግዜር ይስጥልኝ። መልካም ጊዜ። መልካም ጊዜ።